ከቃሉ ጋር መገናኘት ልክ በቀጠሮ ጌታ ኢየሱስን ለማግኘት ቢሮ እንደመሄድ ነው። ከቃሉ ጋር መገናኘት ለምን ከበደን? ሌሎች ነገሮች ወስደውናል። ሰው ለሚወደው ነገር ጊዜ ይፈጥራል። በእውነት እግዚአብሔርን መውደድ ምልክቱ ከቃሉ ጋር መገናኘት ነው ወይ? እግዚአብሔርን መውደድና ቃሉን መውደድ ገንጥዬ ሁሉ ላስበው አልችልም። ቃሉ ስል ጸሎትም አብሮ አለ። ይሄ ትንሽ ቆም ብለን መቼም እንድናስብ ያደርገናል ብዬ አስባለሁ። ስለማን እንወደው ነው በቃ ወደ ቃሉ ያልመጣን። እንዴት ልውደደው? ለቃሉስ ያለን አመለካከት ከቃሉ ጋር መገናኘት ለምን ከበደ? እኔ ሳነበው እኔን በዛ ውስጥ እግዚአብሔር እንደሚናገረኝ አለማመን፣ ይህ አንድ አመለካከት ነው። ሳነበው አይገባኝም የሚል አመለካከት። በራሴ ወኔና ጀብዱ እማመጣው የቅድስና ጉልበት የለኝም። ሲመጣ ግብዣውን ይዞ ኖ እኔ ቆሞቻለሁ እንዴ ይሄው አለ አይደል እንዴ ያለሁት ለእግዚአብሔር ነው። ዋጋ እየከፈልን ብንከተለው ከጌታ ጋር ያለን የፍቅር ህይወት ይጨምራል። ሐዋርያት ለዚህ ነው በጣም ደስተኞች የነበሩት። ፍቅራቸው እያደገ ነው በጣም ሄደው፣ ደስታቸው በጣም እያደገ ነው ሄደው። የተሳካ ከቃሉ ጋር ያለ መገናኘት ጌታን ወደ መምሰል ካልተለወጠ ካልተመነዘረ፣ ንባብም ጥናትም በቀኑ መጨረሻ ወደዛ ካልተመነዘረ መጠየቅ አለብን ራሳችን።